ይህ ክስተት ዳግም የማይደገምና ወደ ኋላ የማይቀለበስ ታሪካዊ ፍጻሜ ነው። ዴፊኒቲቭ ካራክተር የምንለው ነው። ኢየሱስ አንድ ጊዜ ሞቷል ነው የሚለው። መኖርን ደግሞ ለጌታ ለእግዚአብሔር ይኖራል ነው የሚለው። the same thing ነው ለየኛም። ይሄ መንፈሳዊው ለኃጢአት መሞታችን አንድ ጊዜ ነው የሚፈጸመው። ሚሊየን ጊዜ አይደለም። በየጊዜው እኛ ለክርስቶስ ኢየሱስ ዋጋ ስንከፍል ምን ሞታቸው ሞቶች አሉ። ሞቱን በስጋችን የምንሸከመው ነገር ግን ይሄኛው ሞት፣ ይሄኛው መቆራረጥ፣ ይሄኛው መለያየት የተፈጸመው በእግዚአብሔር በራሱ ነው። ስለዚህ ይሄ የአንድ ጊዜ ክስተት ነው ወደ ክርስቲያን ህይወት ውስጥ ሲመጣ ማለት። ስለዚህ ከክርስቶስ ጋር መሞትና መነሳት የሚያመለክተው እንግዲህ አማኙ በቀጥታ ቤዛነት ታሪክ ውስጥ ክስተቶች ውስጥ ተካፋይ መሆኑን ነው እንጂ ዝም ብሎ ጥምቀት በራሱ እንደ አስማት የሚሰራ ስርዓት መሆኑን አይደለም ይነግረን። ስለዚህ ሞቱን በሚመስል ሞት ሞተናል ይላል ቁጥር 5። ስለ ሞቱ ነው የምናወራው። እንግዲህ አሁን መቼም ሕማማት ውስጥ ነው ያለነው። ሞቱን በሚመስል ሞት ሞተናል። እኛም ፋሲካን ስናከብር፣ ትንሣኤን ስናከብር እኛም እንደተነሳን ማሰብ አለብን። ሞቱን ስናስብም ስቅለትን ቀን ስናስብ፣ ለምሳሌ ዓርብ ዕለት ስራ ይዘጋል በእኛ በኢትዮጵያ የስቅለት ቀን ነው ስለምንል ማለት ነው። ስለዚህ እኛ እንደተሰቀልን እኛም አብረን ማሰብ አለብን። የዛሬ 2000 በላይ ዓመት እኛም አብረን እንደተሰቀልን ይህንን ማመን አለብን። ዝም ብሎ ታሪካዊ ለአፍ እንዲጥም ሳይሆን ከዚህ ዓለም ስርዓትና አስተሳሰብ፣ አኗኗር፣ እሴቶች፣ የአይምሮ ዝንባሌ፣ ፍላጎት፣ እነዚህ ነገሮች ሁሉ እግዚአብሔርን የማያስደስቱ ክፍሎቻችን በኃጢአት ስርና ጭቆና ስር የሆኑት እነዚህ ሁሉ ተለይተናል ማለት ነው። በሞቱ አምሳል የሚለው ቀላል አይደለም። የሞቱ አምሳል የምንለው ሞቱን በሚመስል ሞት የሚለው የሚመስል የሚለው ቃል ሆሞዮማ የሚለው ነው። ሆሞዮማ የሚል ቃል ነው በግሪክ። የሚመስል ከተባበርን ነው የሚለው። ስለዚህ በሞቱ ከእርሱ ጋር ከተባበርን ከማለት ይልቅ ጳውሎስ የሚመስል አምሳል፣ ምሳሌ ነው ያለው። ብዙ ጥያቄ አስነስቷል ይሄ በምሁራን ዘንድ ማለት ነው። ለምሳሌ አንደኛው ስርወ ቃሉን ስንመለከት ቃሉ ስርወ ትርጉሙንና ታሪካዊ ዳራውን ስንመለከት በግሪኩ የብሉይ ኪዳን ውስጥ ሆሞዮማ ማለት ሁለት ዋና ዋና ትርጉሞች አሉት። አንደኛው ጣዖትን ለማምለክ ኮፒ ወይም ግልባጭ በሚል ነው። ዘጸአት 20 ቁጥር 4 ላይ ስንመለከት ማለት ነው። ሁለተኛው ደግሞ ረቂቅና ሰማያዊ የሆነ የእግዚአብሔር ክብር ለሰው ልጆች በሚታይ ገጽታ ወይም አምሳል ሲገለጥ ነው። ለምሳሌ ሕዝቅኤል ምዕራፍ 1 ላይ አምሳያ የሚል ነገር ትሰማላችሁ። ስለዚህ ይህ ቃል የሚያመለክተው ሰማያዊና ረቂቅ የሆነ እውነታ ለሰው ልጆች ሊዳሰስና ሊታይ በሚችል ገጽታ ሲገለጥ ነው ማለት ነው። ቃሉ ይህንን ነው የሚያሳየው ማለት ነው። አምሳያ ሲባል በቃ ለሰው ልጆች በሚገባ መልኩ ሲገለጥ ማለት ነው። ሞቱን በሚመስል ሞት ለኛ በሚገባን መልክ በሚገለጥ ሊታይልን በሚችለው ሊገባን በሚችለው መልክ ነው ጥምቀት የሚያሳየን ማለት ነው። እንደ ምሳሌ ሆኖ ማለት ነው። እውነታው ግን ከመስቀል ጋር የሞት ነው። ስለዚህ የጥምቀት ስርዓት አንዳንዱ ሰዎች ባለፈው እንደነገርኳችሁ አምሳያ ብቻ የሚለው ቃል ብቻ በቀጥታ የሚመለከት የጥምቀትን ስርዓት ነው ይላሉ።
በጥምቀት ውሃ ውስጥ መግባትና መውጣት የክርስቶስን ሞት ኮፒ ምሳሌ ማድረግ ነው ይላሉ። ነገር ግን ይህ ብዙዎች ዘንድ ውድቅ ተደርጓል። ምክንያቱም አማኙ ከውሃ ስርዓት ምሳሌ ጋር ተባበረ ወይም አደገ ማለት ሎጂካል ስላልሆነ ማለት ነው። ከምሳሌ ጋር አንተባበርም። ዝም ብለን ምሳሌ አይደለም እያደረግን ያለ ነው ማለት ነው። ስለዚህ ተመሳሳይ የሆነ ሌላ ሞት እንደ ሞትን ነው የሚያሳየው ማለት ነው። ይህም ባለፈው ስላየ ነው። ቀጥተኛ የህይወት ውደትንም የሚያሳይ ነው። አብዛኛው እንግዲህ ቀጥታ ከሱ ጋርና የህይወት ውደትን የሚያሳይ ነው በዚህ አመለካከት ማለት ነው። ሌላው ላነሳው የምፈልገው አለፍ ብዬ ባለፈው ያሳየዋችሁ እንትን ለማለት ነው። ሞት እንደ ነፃነት ማለት ነው። ቁጥር 7 ላይ ስንመለከት የሞተስ ከኃጢአቱ ጸድቋል የሚል አለ። ቁጥር 7 ላይ ዴዲካዮታይ የሚባል የግሪክ ቃል ነው። መሰረታዊ ትርጉሙ መጽደቅ ማለት ነው። ይሁን እንጂ ምን ማለት ነው መጽደቅ የሚለው አስተሳሰብ በተለያየ አተረጓጎም ታይቷል። አንደኛው ህጋዊ ወይም በፍርድ ቤት ቋንቋ የሚረዱት ናቸው። ወይም ብዙ ጊዜ ጽድቅ የሚለውን በፍርድ ቤት ቋንቋ የሚረዱ ፎሬንዚክ ብዙ ጊዜ ነግሬያችኋለሁ። በዚህ እይታ መሰረት ሞት የኃጢአትን ህጋዊ የባርነት ውል የሚቀድ መሳሪያ ተደርጎ ነው የሚታየው። አንድ ሰው ሲሞት ከህግና ከትእዛዝ ግዴታ ነፃ ይወጣል ማለት ነው። በዚህ አገባብ ሞት ሁሉንም ህጋዊ ዕዳዎችና ተጠያቂነት ይሽራል ማለት ነው። ለምሳሌ ኃጢአት ህጋዊ መብት በእኔ ላይ አይኖረውም ማለት ነው። ሞቷል ከተባለ ለምሳሌ ትዳር ውስጥ ያለ ሰው ባልና ሚስት ከትዳር ህግ ነፃ የሚወጡት በሞት ነው። ሚስት ከሞተች ወይም ባል ከሞተ ከትዳር ህግ ነፃ ይወጣል። ስለዚህ ሞት የትኛውም ህግ እንዳይሰራበት ያደርጋል ማለት ነው። ስለዚህ ሞት ከህግ አንጻር ሲታይ ተጠያቂነት ወይም ህጉ አይገዛውም፣ ስርዓቱ አይገዛውም ማለት ነው። ስለዚህ አሁን አንድ ሰው ወደ ክርስቶስ ኢየሱስ የመጣ ሰው የዓለም ስርዓቱ ፕሪንሲፕሎቹ ሊገዙት አይችሉም ማለት ስልጣን የላቸው። መርሆቹ የዓለም መርሆ አስተሳሰብ አሁን አንድ መርህ የምንለው ነገር አንድ ነገር ተደጋግሞ የፓተርኑ ተደጋግሞ የሚደረግ ነገር ከሆነ ወደ ፕሪንሲፕል ወደ ህግ ይቀየራል፣ ወደ ስርዓት ይቀየራል። በዓለም ውስጥ የምንኖረው ነገር ወደ ህግጋትና ወደ ስርዓት ተቀይሯል ማለት ኖርም ነው። በቃ ተቀባይነት ያለው ነገር ነው። ሞት በእኛና በዚህ ኃጢአት ኖርም በሆነው ተቀባይነት ባለው ኖርማላይዝ የተደረገው ሰዎች የሚኖሩበት ጥያቄ የማያነሱበት ችግር የለውም የሚባለው ነገር ሁሉ ከዛ ያ ህጋዊ መብትና የበላይነት አይኖረውም፣ ጥያቄ አይኖረውም። ከህግም አንጻር ምንም ነገር አይኖረውም። ይህ ማለት በአንደኛው መቶ ክፍለ ዘመን ውስጥ ስንመለከት የባሪያና የጌታን ህግ መሰረት አድርገን ስናየው ደግሞ አንድ ባሪያ ሲሞት ጌታው በእርሱ ላይ የነበረው ህጋዊ ባለቤትነት ስልጣን ያበቃል ማለት ነው ከባሪያና ከጌታ አንጻር። በተመሳሳይ ክርስቲያኑ በክርስቶስ ሞቱ ሲሳተፍ ሲያልፍ ሲገባ ኃጢአት በእርሱ ላይ የነበረው የክስና የፍርድ ቤት ባለቤትነት ባለዕዳነት በህግ ፊት ተሰርዟል ማለት ነው። ይሄ ፎሬንዚክ አመለካከት ነው። ህግ ኃጢአት የሚጠይቀው ነገር በደልም ቢሆን ክስም የተለያየ ነገር አይኖረውም። እሱ ብቻ አይደለም ተጠያቂነት ጠያቂም ሊጠይቀንም አይችልም ማለት ነው። ነገር ግን ሁለተኛው ክርስቶሎጂካል ነው፣ ወይንም ደግሞ ከክርስቶስ ከስነ ክርስቶስ አስተምሮ አንጻር ነው የሚታየው፣ ወይም ደግሞ ፓርቲሲፔሽኒስት ቪው ወይም ተሳትፎ የምንለው ነው። ከዚህ አንጻር ስናየው ከተሳትፎ እይታ አንጻር ስናየው ይህ ቃል ዝም ብሎ እንደተራ የህግ አባባል መውሰድ በቂ አያደርገውም ማለት ነው። የሞተ ሰው የሚለው ሐረግ በአንድ ጊዜ
በሶስት እርከኖች ላይ ይሰራል ማለት ነው። አንደኛ በመጀመሪያ ደረጃ የሞተው ራሱ ክርስቶስ ነው። ክርስቶስ በመስቀል ላይ ሲሞት የሞትና የኃጢአትን ስልጣን ሰብሮ ራሱ ነፃ ወጥቷል። ጀስቲፋይድ ሆኗል። ኃጢአትን፣ ሞትን፣ ምናምን ኃጢአትና የኃጢአትን ውጤት ከራሱ ባህሪ አይደለም የሚሰብረው፣ በዓለም ላይ ያለውን ገዢ አመፅን፣ ክፋትን፣ ኢፍታዊነትን እነዚህን ሁሉ ሰባብሯቸዋል። ጻድቅ ሆኖ ነው የሞተው። በሁለተኛ ደረጃ አማኙ በጥምቀት አማካኝነት ከክርስቶስ ጋር ባለው ምስጢራዊ ውህደት የዚህ ሞት ተካፋይ ይሆናል። በሶስተኛ ደረጃ አማኙ ከኃጢአት አገዛዝ ነፃ ሆኖ ለእግዚአብሔር አዲስ ሕይወትን እንዲኖር የሥነ ምግባር ግዴታ ይጥልበታል። ስለዚህ ነፃ የወጣ ነው ዝም ብለን ስለሞትን ሳይሆን ቤዛዊና አዳኝ በሆነው በክርስቶስ ሞት ውስጥ ስለተሳተፍን ነው ማለት ነው። ስለዚህ ኢየሱስ ነው መጀመሪያ የሞተው። በእኛ ደግሞ በጥምቀት አማካኝነት ምስጢራዊ ግንኙነት ይካሄዳል። ኢየሱስ ክርስቶስ ደግሞ በዚህ ከኃጢአት እኛን ነፃ ያወጣበትና የሞራል ግዴታ እንዲኖርብን ያደርጋል ማለት ነው። ይሄ አንዱ አመለካከት ነው፣ የተሳትፎ ማለት ነው። ሌላው የተግባር ለውጥና የኃይል ሽግግር እይታ ነው። የኃይል ሽግግር ትራንስፎርማቲቭ እይታ ነው። በዚህ ውስጥ መጽደቅ የሚለው ቃል በሕግ ፊት ነፃ መባል ብቻ ሳይሆን በተግባር ከኃጢአት ጉልበት ማምለጥን ነው የሚያሳየው። ሕጋዊ ፎሬንዚክ የኃጢአት ዕዳ ወይም የኃጢአት ኩነኔ ነፃ መውጣት ብቻ ሳይሆን ዲካዮታይ የሚለው ቃል እዚህ ክፍል ላይ ሕጋዊ የፍርድ ቤት አዋጅን ብቻ አያመለክትም። ይልቁንም ከኃጢአት ኃይል ነፃ መውጣትን። የጳውሎስ ክርክር መጽደቅ ከመቀደስ ጋር ፈጽሞ ሊነጣጠል የማይችል መሆኑን ነው የሚያሳየው። ብዙ ጊዜ አንድ ሰው ጸደቅኩ ሲል ዝም ብሎ በኃጢአት መኖሩን እንዲኖር እንደተፈቀደለት የሚያስባል አይደለም። ስትጸድቅ ሞተሃል፣ ከኃጢአት ተለይተሃል። ስለዚህ ጽድቅ ኢሚዲየትሊ ወዲያውኑ በክርስቲያን ሕይወት ውስጥ ጸደቀ ሲባል ወዲያው በሕይወቱ ደግሞ ቅድስና ሊለማመድበት ሊኖርበት የሚችልበትን መንገድም አብሮ ቀይሶ ነው የሚሰጠው ማለት ነው። ይሄ ማለት ከኃጢአት ባርነት ነፃ አውጥቶት ነው ማለት ነው። እግዚአብሔር በሕግ ፊት ጻድቅ ብሎ ማወጅ ብቻ አይደለም፣ በተግባር ደግሞ በመንፈስ ቅዱስ ኃይል ሕይወቱን ይቀይረዋል። ስለዚህ ለኃጢአት መሞት ማለት ከኃጢአት ዕዳ ነፃ መውጣትን ብቻ አይደለም የሚያሳየው፣ ከኃጢአት ጉልበትና አገዛዝ ነፃ መውጣትን ያጠቃልላል ማለት ነው። ስለዚህ የተግባር ኃይል ሽግግር ይደረጋል፣ ትራንስፎርማቲቭ ይሆናል፣ መለወጥን ያመጣል ማለት ነው። ከሕግ ዕዳ ወይም ከዕዳ ሕጋዊ ነፃነትን ማግኘት ብቻ አይደለም ማለት ነው። በተግባር ከኃጢአት አምባገነንነት ነፃ ወጥቶ መውጣትን ነው በጣም ትኩረት የሚሰጠው። ስለዚህ የሞተስ ከኃጢአቱ ጸድቋል ሲል ከኃጢአቱ ነፃ ወጥቷል ማለቱ ነው። ከኃጢአት ባርነት ነፃ ወጥቷል። ከሚጠይቀው ኃጢአት ካመጣብን ዕዳ፣ ከኃጢአት ካመጣብን ፍርድ፣ ኃጢአት ካመጣብን ኩነኔ ማለት ብቻ አይደለም። እንደውም የሚለው ከኃጢአት ባርነት ነፃ ወጥቷል የሚለውን ነው አጉልቶ የሚያስቀምጠው። እንግዲህ ጌታችን ኢየሱስ ክርስቶስ ቁጥር 10 ላይ ለኃጢአት መሞቱን ይናገራል። መነሳቱ ላይ ከመድረሳችን በፊት ስለ ሞቱ ትንሽ ልጨርስ። ቁጥር 10 ላይ ክርስቶስ ለኃጢአት መሞቱን ይናገራል። እንደዚህ ይላል፣ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ለእግዚአብሔር ይኖራል ይላል። እንግዲህ ክርስቶስ ለኃጢአት ሞቷል ካለ አማኙ የቅድስና ሕይወት መሰረት የሚጀምረው ከክርስቶስ ሞት ባህሪ ጋር ነው ማለት ነው።
ሮሜ 6:12 ላይ ክርስቶስ በመስቀል ላይ የሞተው ለኃጢአት ቴሃማርቲያ የሚል ነው። ይህ ማለት ክርስቶስ ራሱ ኃጢአት ሰርቶ ከኃጢአት መንጻት አስፈልጎታል ማለት አይደለም። በአሮጌው ዘመን የሰው ልጅን ወክሎ የኃጢአትን ፍርድ በመሸከሙ ኃጢአት በእርሱ ላይ ለአጭር ጊዜ አግኝቶት የነበረውን የሞት ስልጣን ሰብሮ መውጣቱን የሚያሳይ ነው። ስለዚህ የክርስቶስ ሞትና ትንሣኤ ተደጋጋሚነት የሌለው የአንድ ጊዜ ታሪካዊና ኤስካቶሎጂካል ፍጻሜ በመሆኑ ክርስቶስ የኃጢአትና የሞትን አምባገነናዊ ግዛት ለአንዴና ለመጨረሻ ጊዜ ደምስሶታል ማለት ነው። ስለዚህም አሁን ክርስቶስ የሚኖረው ህይወት በቀጥታ ለእግዚአብሔር የተሰጠ የክብር ህይወት ሆኗል ማለት ነው። ስለዚህ ጳውሎስ ኢየሱስ ለኃጢአት እኛ ለኃጢአት ሞተን ስለሚል ኢየሱስ ለኃጢአት የሞተና እኛም ለኃጢአት አሟሟታችን አንድ አይደለም። ኢየሱስ የእኛን ኃጢአት በመስቀል ላይ ተሸክሞ ኃጢአት ሊያደርግ የሚችለውን ፊዚካል ሞት ሁሉ ሞቷል። ኃይሉን ሰብሮት ተነስቷል። ከዚህ በኋላ ክሌም የሚያደርገው ነገር የለም። እኛ በዚህ ምክንያት ነው ከኃጢአት የምንለየው። ለኃጢአት መሞት ማለት ከኃጢአት ቶታሊ መለየት ነው። እንግዲህ እኛን እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ይላል ቁጥር 11። ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን ሆናችሁ ራሳችሁን ቁጠሩ ነው የሚለው። እናንተም ለኃጢአት እንደሞታችሁ ነው የሚለው። ሞት የተሳትፎ ሁለተኛ ስነ መለኮታዊ ግብ ነው ማለት ነው። አማኙ ይህንን የክርስቶስ ድል የራሱ አድርጎ እንዲቀበል ማድረግ ነው የሚያስፈልገው። ይሄ ነው እምነቱ። እዚህ ጋር ከክርስቶስ ሞት ጋር አንድ የሆነ አማኝም በተመሳሳይ ለኃጢአት የሞት ሆኗል ነው የሚለን ጳውሎስ። ራሳችሁን ለኃጢአት እንደሞታችሁ ቁጠሩ። ሎጊዜቴ የሚል ነው የግሪኩ። ይህ ማለት በአይምሮ የማስመሰል አይደለም፣ ወይም በጭንቅላታችን እንዲመስለን ማድረግ አይደለም። ይሄ የሱ ጥረት ይልቁንም በእምነት ከክርስቶስ ጋር መዋሃዳችን የተገኘውን እውነተኛ መለኮታዊ ሀቅ በእርግጠኝነት መቀበል ነው። ማሰብ ያለብን የአመለካከት ስለ ራሳችን ያለንን አመለካከት መቀየር ነው። የአመለካከት ለውጥ ያስፈልጋል። ስለሆነው ጉዳይ ማመን ያስፈልጋል። ችግሩ እምነት ነው። ስለኔ ያለኝ አመለካከት በእግዚአብሔር እይታ ከእግዚአብሔር አንፃር ቃሉ ከሚለው አንፃር ራሴን ሪዲፋይን ማድረግ አለብኝ። እንደገና መተርጎም አለብኝ። እንዳለ ማን ነው ብዬ ስለ ራሴ ሳስብ፣ ክርስቲያን ነኝ ብዬ ስለ ራሴ ሳስብ ለኃጢአት የሞትኩ ነኝ። ኃጢአት ሊገዛኝ አይችልም። ኃጢአት በእኔ ላይ ስልጣን የለውም። ልክ ባሪያ ከጌታው ነፃ ለምሳሌ ቢሞት ነፃ እንደሚወጣና እንደማያዘው ሁሉ እንደዚሁ እኔ ሞቻለሁ ብዬ ማሰብ አለብኝ ማለት። መጀመሪያ ያንን ፋክት መንፈሳዊ እውነትን መቀበል አለብኝ። ኃጢአት ሊገዛኝ አይችልም ብዬ መቀበል አለብኝ። አንድ ባሪያ ወደ ሌላ ጌታ ሲቀየርና ሲዟዟር እንደሞተ ነው የሚቆጠረው። ስለዚህ ይሄ ሽግግር መቁጠር ወንጌል በሕይወታችን ያመጣውን የስልጣን ሽግግር መቀበል ነው። ኃጢአትን በራስ ጥረት ለማሸነፍ የሚደረግ ሳይሆን በእኔ ውስጥ ያለው ኃጢአት እንደተሸነፈ መቀበል ነው። እንደተለየው እግዚአብሔር እንደለየኝ አድርጌ ማመን አለብኝ፣ መቀበል አለብኝ። መቁጠር ማለት ማስመሰል ማለት አይደለም። እንደ ቆጥረዋለሁ እንደሱ አይደለም። ሆኗል ብዬ ነው መቀበል ነው።
ስለዚህ አብሮ የመሰቀል ጸጋና የቅድስናን ፍሬ ነው የሚናገረው። የሞት ተሳትፎ የመጨረሻው ዋናው ግብ አማኙ ወደ ፍጹም ቅድስናና ዘላለማዊ ሕይወት ማድረስ ነው። እንግዲህ የክርስቲያን ቅድስና የሚመነጨው በራስ ጥረት አይደለም ማለት ነው። አስቀድሞ በተፈጸመው ከክርስቶስ ጋር በመሞት ነው። የጸጋ እውነት ላይ በመመስረት ነው። ጸጋው አንዱ ያደረገው ነገር እኛን ከክርስቶስ ጋር መስቀል ነው። ይህም ማድረግ የሚችለው የጌታ አሰራር ነው፣ መለኮታዊ አሰራር ነው። ስለዚህ ጳውሎስ ሮሜ 6ን መልእክት ሲያጠቃልል አማኞች ከኃጢአት ባርነት ነፃ ወጥተው ለእግዚአብሔር ሲገዙ ፍሬያቸው ወደ ቅድስና እንደሚመራቸው ነው የሚናገረው። የመጨረሻው የዘላለም ሕይወት እንደሚያመጣ ነው። ይሁንና ይሄ ማለት ታዲያ ፈጽሞ ኃጢአት አንሰራም ማለት ነው? ውጥረት የለም? ጳውሎስ ቁጥር 12 ላይ ይነግረናል። እሱም በኋላ እንመጣለን። ቁጥር 12 ላይ እንግዲህ ብሎ ስለሚጀምር ለምኞቱ እንዳትታዘዙ በሚሞቱ ሰውነታችሁ ኃጢአት አይንገስ ስለሚል ይሄ ነገር አሁንም በተወሰነ ደረጃ የክርስቲያኖችን ተሳትፎ እና እንቢተኝነት የሚገልጽ ነው። እሱም በኋላ እንመጣለን። ስለዚህ ሞት ወሳኝ ነገር ነው። በሮሜ ምዕራፍ 6 ላይ አንዱ ኃጢአት የማይገዛን ምክንያት ሞተናል ከክርስቶስ ጋር የሚል ነው። እንግዲህ እኛ ሞተናል ከተባለ ይህንን መንፈሳዊ እውነት ተቀብለናል ወይ የሚለው ነው ትልቁ ጥያቄ። አንድ ሰው አንድ ክርስቲያን በክርስቶስ የክርስቶስ ኢየሱስ ተከታይ ነኝ ብሎ ካመነ በእርሱ ነው የዘላለም ሕይወት ማገኘው ብሎ የወደፊቱን የእሱን አዳኝነት እንደሞተ እንደተነሳ በደሙም የኃጢአት ስርየት እንደሚያገኝ መንፈስ በመንፈስ ቅዱስ እንደታተመ የሚያምን ከሆነ አንድ ክርስቲያን እንደተሰቀለም ማመን አለበት፣ እንደሞተም ማመን አለበት። ከኃጢአት እንደተለየ በእግዚአብሔር አሰራር። ይሄ በስሜት የምንመዝነው አይደለም፣ በተግባር ግን እንመዝነዋለን። የሞት ማለት አለቅነቱ የኃጢአት ጌትነትና አለቅነት ተሽሯል ማለት ነው። ምክንያቱም አሮጌው ሰዋችን የተሰቀለው ለምንድን ነው? አሮጌው ሰዋችን እንዲሻር ነው። እንዲሻር ይላል። በሕይወታችን ያለው በአካባቢያችን ያለው የኃጢአት ስልጣንና ጉልበት በአማኙ ላይ ጉልበትና ኃይል አይኖረውም። እኛ ክርስቲያኖች ኃጢአት በሚገኝበት ዓለም ውስጥ ነው የምንኖረው። the presence of sin አለ። ኃጢአት በሲስተም ውስጥ አለ፣ በባህል ውስጥ አለ፣ በሶሻል ፋብሪክ ውስጥ ሶሻል ኢንተራክሽን ውስጥ አለ፣ በኢኮኖሚክ ሲስተም ውስጥ አለ፣ በፖለቲካል ሲስተማችን ውስጥ አለ፣ በአስተዳደር ውስጥ አለ። በዛ ብቻ አይደለም፣ በየዕለቱ በፍልስፍናችን ዓለምን በምናይበት መነጽር ውስጥ የኃጢአት መገኘት አለ። በስሜታችን ደግሞ በዚህ ዓለም ውስጥ የምንኖር ሰዎች ስለሆነን ኃጢአት ምን ማለት እንደሆነ እንዴት እንደሚደረግም እናውቃለን። በተወሰነ ደረጃ ፍላጎቶች ሊመጡ ይችሉ ይሆናል። ነገር ግን እነዚህ የራሳችንም ስሜት ፍላጎት ሮሜ ምዕራፍ 1 ከቁጥር 18 እስከ 32 አስታውሱ። ለፍትወት አሳልፎ ሰጣቸው ይላል። ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለማይፈልጉት ለራሳቸው እንዲያዋርዱ ለልባቸው ፈቃድ አሳልፎ ሰጣቸው ይላል። የልብ ፈቃድ፣ ስሜት፣ አእምሮ፣ እነዚህ ነገሮች ሁሉ በኃጢአት ቁጥጥር ስር፣ በዓለም ስርዓትና ቁጥጥር ስር፣ ፍልስፍና ቁጥጥር ስር፣ ዓለም የገነባቻቸው እሴቶች ቁጥጥር ስር ውለዋል። እነዚህ ነገሮች አሉ።
እነዚህ ገና የሚባረሩበት ጊዜ ዓለም ስርዓት ሁሉ የሚቀየርበት ጊዜ የወደፊት ኤስከቶሎጂ ወይም የመጨረሻው ዘመን አለ ወደፊት። እኛ ገና ስጋችንም ወደፊት የሚነሳበት ጊዜ አለ ገና። ነገር ግን አሁን ኃጢአት ባለበትና የኃጢአት ስሜትም ሊገባን በሚችለው ሁኔታ በአእምሯችንም ውስጥ ክርክርና ጭቅጭቅ በሚፈጥርበት ሁኔታ ፕሬዘንሱ አለ አሁንም። ነገር ግን ሚስጥሩ ምንድን ነው የሆነው? እኛ ስንሞት ስልጣን የለውም ነው፣ ኃይል የለውም ነው። ለምን? በመስቀል ላይ ጌታችን ኢየሱስ ክርስቶስ ሲሞት እኛም በዛ ውስጥ ስናምን እንድንካተት አድርጓል። መንፈሳዊ ሐቅ፣ መንፈሳዊ እውነታ ተካሂዷል። ያንን ማመን አለብን። ኃይል የለውም። ሐሳቦች ሊኖሩ ይችላሉ፣ ሊገዙ ግን አይችሉም። ስሜቶች ሊኖሩ ይችላሉ፣ ሊገዙና ሊቆጣጠሩ አይችሉም። ስርዓቶች ይኖራሉ፣ የአስተሳሰብ ዝንባሌዎች፣ ውሳኔ ሰጪ አካሎቻችን፣ ባህላችን ውስጥ፣ አካባቢ ኢኮኖሚ ውስጥ፣ ሁሉ ውስጥ ተሰራይቶ አንበሳ ሆኖ ኃጢአት ሰዎችን ቀጥቅጦ እየገዛ ነው። እኛ ላይ ግን ስልጣን የለውም። ወሬውን አንሰማም ማለት አይደለም። ስለዚህ አንድ ክርስቲያን ኃጢአት ለመስራት ዝም ብሎ አያደርግም። ጭንቅላቱ ውስጥ አይምሮ ውስጥ ፍትጊያ ይፈጠራል። ንግግር ይጀምራል፣ ውይይት ይጀምራል። በዛ ውይይት ንግግር ውስጥ ግን አሸናፊ ሆኖ እንደሚወጣ ማመን አለበት። ምክንያቱም ያ የሚመጣው ሐሳብ እሱን የመግዛትና እሱን እንዲፈጽም የማድረግ ጉልበትና አቅም የለውም። በዓለም ውስጥ ከመኖሩ በዛ ውስጥ ከማደጉ የተነሳ በአይምሮ ውስጥ ተቀርጾ የተቀመጠ፣ በአይኑ ሲያያቸው ተቀርጾ የተቀመጠ፣ በሰዎች ልምድ በራሱም ልምድ የህይወት ልምምዱ የኃጢአትን ስርዓት ተለማምዶ ያውቃል። እነዚህ እውቀቶችና እነዚህ ግንዛቤዎችም አሉ። የሚያመጡትን ውጤቶችም ያውቃል። የግል በተወሰነ ለምሳሌ አንድ ሙስና እንኳን ብንወስድ ጥቅም እንደሚያገኝበት፣ ገንዘብ እንደሚያገኝበት ያውቃል። ግን ሙስና የሚባለው ፍላጎት፣ የገንዘብ ፍላጎት አፍኖ ክርስቲያንን በግድ እንደሌሎቹ የሚያሯሩጠውና እንዲያደርግ የሚያደርገው የሚያቆናጠንጠው ነገር አይኖርም። ጉልበት አይኖረውም። በክርስቲያን ኖ ሲለው ይሄዳል። ዛሬ ብዙ ጊዜ ሰዎች ሰይጣን ላይ ነው የሚያተኩሩት። ሰይጣን በኢየሱስ ክርስቶስም ስትሉ ጭራውን ቆልፎ ይሄዳል። ነገር ግን እንድናሸንፈው የሚፈልገው በሞት የገላገለን፣ በሞት የተለየን፣ የሞትን የሚያክል ኢየሱስ ክርስቶስ እንዲቀምስ ያደረገው ኃጢአትን ከኃጢአት ኃይል ነፃ ሊያወጣን። የኃጢአት ይቅርታ ብቻ አይደለም፣ የኃጢአት ገዥነት ከኛ ላይ እንዲነሳ ነው። ሽግግር ተደርጓል አሁን። ስለዚህ ይሄ በጣም ወሳኝ ነገር ነው። ይሄ በጣም በጣም ወሳኝ ነገር ነው። እምነታችን እዚህ ጋር ነው። ስለ ራሳችን እንደገና ግንዛቤያችን፣ አመለካከታችን መቀየር አለበት። ሪዲፋይን ማድረግ አለብኝ። ራሴን እኔ ማን ነኝ ስል፣ በክርስቲያን ነኝ ስል ከክርስቶስ መስቀል ጋር የተሰቀልኩኝ፣ ኃጢአት በእኔ ላይ የመግዛት አቅሙ የተሰበረልኝ ሰው ነኝ ማለት ነው። ሁለተኛው ስለ ትንሣኤው ነው የሚያነሳው ሮሜ ምዕራፍ 6 ሮሜ ምዕራፍ 6 ቁጥር 4 ላይ በአብ ክብር ከሙታን መነሳትና በአዲስ ሕይወት መመላለስን ይነግረናል። እንግዲህ ሐዋርያው ጳውሎስ በዚህ ቦታ ላይ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንመላለስ ዘንድ ከሙታን ከሞቱ ጋር እንደሆንን አንድ እንሆን ዘንድ በጥምቀቱ ከእርሱ ጋር ተቀበርን ይላል። እንግዲህ ጳውሎስ አማኞች በጥምቀት ከእርሱ ጋር ሞተናል፣ ሞትና መቀበርን ያላቸውን ውህደት ካብራራ በኋላ ነው ወደዚህ የክርስቶስን ትንሣኤ በማንሳት ምላሽ ይሰጣል ማለት። ሁለተኛው በኃጢአት ልንኖር የማንችልበት ምክንያት አንዱ ሞት ነው፣ ሁለተኛው ደግሞ ትንሣኤ ነው የሚለው። ስለዚህ ይህ ክፍል የክርስቲያንን ስነ ምግባር በአዲስ ሕይወት ነው የሚያየው ማለት ነው። 4 ላይ በአዲስ ሕይወት እንመላለስ ዘንድ ቁጥር 4 ላይ በአዲስ ሕይወት እንመላለስ ዘንድ ከሞቱ ጋር እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን።
እንዲሁ ነው የሚለው። እንግዲህ ሰዋሰውን ስትመለከቱ የሚያሳየን ቁጥር 4 ላይ በአዲስ ሕይወት መመላለስ ጋር በቀጥታ ነው የሚያያይዘው። ከሙታን መነሳቱን አንጻራዊ አሳሰብ ነው የሚያሳየው ማለት ነው። እዚህ ላይ የምንመለከተው ልክ እንደ የሚለው ቃል ንጽጽርን ብቻ ሳይሆን ምክንያታዊ ትስስርን ነው የሚያሳየው። ለምሳሌ የክርስቶስ ከሙታን መነሳት እኛ ኃጢአትን አሸንፈን በአዲስ ሕይወት እንድንመላለስ ምሳሌ ብቻ ሳይሆን ዋና ምክንያትና መሰረት ሆኗል ማለት ነው። ክርስቶስ ሞትን ሰብሮ ባይነሳ ኖሮ አማኙም በአዲስ ሕይወት ለመመላለስ የሚያስችል ምንም አይነት መንፈሳዊ ጉልበትና ኃይል አይኖረውም። ትዝ ይላችሁ እንደሆነ ወንጌል ሮሜ ምዕራፍ 1 ላይ ስናጠና ወንጌል በቅድስና መንፈስ ከሙታን ስለተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተሾመ ነው የሚለውን አንስተን ነበር። እንግዲህ ተነሳ ኤገርፌ የሚለው ቃል ኃላፊ ቃል ነው፣ የኃላፊ ጊዜ ነው እና ተግብሮ ነው ወይም ደግሞ ሌላ ሰው በእሱ ላይ ትንሣኤውን የሚያደርገው የትንሣኤው ስራ እንዲሆን ወይም ትንሣኤ እንዲሆን ሌላ አካል ተግባር ፈጽሞበታል። ስለዚህ እግዚአብሔር ራሱ ነው ምንድነው እንደተነሳ የሚባል ነው። ስለዚህ ይህ ቃል ክርስቶስ ራሱን በራሱ እንዳላስነሳ ነው የሚያሳየን። በእግዚአብሔር አብ የኃይል ከሙታን እንደተነሳ ነው የሚናገረው። ምክንያቱም መለኮታዊ ተግብሮ እንደሆነ ነው የሚያሳየን። መላው አዲስ ኪዳን የክርስቶስ ትንሣኤ ቀዳማዊ የእግዚአብሔር የአብ ስራ ውጤት እንደሆነ ነው የሚነግረን። ከክርስቶስ ሙታን መነሳት በጥንቷ ቤተክርስቲያን ውስጥ የታወቀ ጽኑ እምነት ነው። በተለይ ደግሞ የክርስቶስ ሙታን መነሳት በጣም ይሄ ትልቁ ነገር ነው። የመጀመሪያው ቤተክርስቲያን ሐዋርያት ሥራ ስታነቡ ትልቁ የሚመሰክሩት የክርስቶስን ትንሣኤ ነው። የክርስቶስ ትንሣኤ ነው በጣም የሚነገረው፣ ምክንያቱም ሞቱን ስለሚያውቁ ማለት ነው። ትንሣኤውን ነው መቀበል ያቃታቸው። ክርስቶስ ከሙታን ተነሳ የሚለው አረግ እንግዲህ በጥንቷ ቤተክርስቲያን ዘንድ በጣም ታዋቂ ነበረ ማለት ነው። ክርስቶስ በሞት ላይ የተቀዳጀው ድል በራሱ የብቻው ጥረት አይደል ሳይሆን የሰውን ልጅ አዳኝ በሆነው በእግዚአብሔር አብ የተፈጸመ እንደሆነ ይናገር። እንግዲህ የሥላሴ የተካተተበት ነው። እግዚአብሔር አብ በክርስቶስን ከሙታን አስነሳ ነው የሚለው። በአብ ክብር ነው የሚለው ክርስቶስ ይላል። ስለዚህ አብ እዚህ ጋር አለ፣ እንደገና ደግሞ ክርስቶስ አለ። በአብ ክብር ነው ተነሳ የሚለው። በአብ በአዲስ ሕይወት እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ የሚለው ዲያቴስ ዶክሲቱ ፓትሮስ ነው የሚለው በግሪኩ። ዲያ ማለት የሚለው መስተዋድድ ነው፣ በአማካኝነት በመሳሪያነት እንደማለት ነው። ስለዚህ ክብሩ እግዚአብሔር የተጠቀመበት መሳሪያ ነው ክርስቶስን ለማስነሳት ማለት በእግዚአብሔር ክብር ተነሳ ሲባል የግሪኩ የሚለው ዲያ የሚለው ነው። ስለዚህ በቀጥታ የእግዚአብሔርን ኃይል ያመለክታል ማለት ነው። የአብ ክብር ማለት የትንሣኤውን ተአምር የፈጸመው ታላቁ የእግዚአብሔር ሕይወት ሰጪ ኃይል ማለት ነው። የመፍጠር ጉልበቱ ለሙታን ሕይወት የመስጠት ጉልበቱን ነው ያንን አብ ክብር የሚለው። ስለዚህ ከብሉይ ኪዳን ጋር ስናስተሳስረው በእስራኤል ታሪክ እግዚአብሔር የሕዝቡን ከግብፅ ባርነት ያወጣው ታላቅ ታምራትና ኃይል እንደዚሁ የእግዚአብሔር ካቦድ ተብሏል። ነገር ግን የእግዚአብሔር ክብር በጣም የእግዚአብሔር ስሙ እንደሆነ ባህሪው እንደሆነ በዘጸአት ላይ እናገኛለን። በተለይ ሙሴ እግዚአብሔርን የኤርትራ ባህር ከፍሎ አሳይቶታል፣ መና አብልቶታል፣ እሳት አምጥቷል፣ ደመና ውስጥ ክብሩን አይቷል። ነገር ግን እባክን ክብርህን አሳየኝ ብሎ ጠይቋል እና ሰው እኔን አይቶ አይድንም ስላለው በአለት የተሰነጠቀ አለት ውስጥ አስቀምጠሃለሁ አለው። በዛ የተሰነጠቀ አለት ውስጥ ጀርባዬን ታያለህ ነው። ጀርባውም እንደሚመስል እኔ አላውቅም። ነገር ግን
አንዳንድ ሰዎች በተለያየ ነገር ሊተረጉሙ ይሞክራሉ። ነገር ግን ዋናው ትልቁ ነገር ስሜን አውጃለሁ ነው ያለው። እግዚአብሔር ባለብዙ ሞገስ ምሕረት እያለ ባህሪውን ነው የሚናገረው። የእግዚአብሔር ባህሪ ለማንም ወደ ማንም ሊካፈል የማይችል እግዚአብሔር ካልፈቀደ የማይሰጠው ነው። ለሰው ልጆች በተወሰነ ደረጃ መልኩን አካፍሏል። ለዚህ ነው ለተቀረጹ ምስሎች ክብሬን አልሰጥም የሚለው። ክብሩ ራሱን ማንነቱ የመፍጠር የመናገር የማድረግ የኃይሉ እነዚህ ነገሮች የእግዚአብሔር ክብር ናቸው። የእግዚአብሔርን ሰዎች በተለያየ ነገር ከአቅማቸው በላይ በሆነ ነገር ሲያዩ ክብሩም ተገለጠ ይባላል። ነገር ግን ዋናው የእግዚአብሔር ክብር የዚህ አሁን በዚህ በትንሳኤው የተገለጠው ለሙታን ሕይወትን የሚሰጠው ኃይሉ ነው ማለት ነው። ስለዚህ ይሄ የመፍጠር ወይም ሕይወት የመስጠት ኃይሉ የእግዚአብሔር ክብር ነው። ስለዚህ ክርስቶስ ከሙታን መነሳቱ የሚፈጸመው በእግዚአብሔር ኃይል እንደሆነ ነው የሚነግረን። መንፈስ ቅዱስ ከማለት ይልቅ በመቃብሩ ሰርቶ ሞትን የሰበረውን የእግዚአብሔርን አስደናቂ ኃይል ነው የሚናገር። በቅድስና መንፈስ ከሙታን ተነሳ ይላል ሮሜ ምዕራፍ 1 ላይ። እዚህ ላይ ግን ያ የቅድስና መንፈስ በዚህ ቦታ ደግሞ የኃይል የእግዚአብሔር አብ ክብር ይለዋል። በእግዚአብሔር አብ ክብር ተነሳ ነው። እንግዲህ ሕይወት ሰጪ በመንፈስ ቅዱስ አማካኝነት እንደተነሳ ማሰብ እንችላለን። ይህ መለኮታዊ ኃይል የተፈጥሮን ስርዓቶች ሁሉ አልፎ የሞትን ኃይል አልፎ ለሚሞተው ሰውነቱ ሕይወትን ሰጥቷል ማለት ነው ለጌታ ለኢየሱስ። እንግዲህ ለምንድን ነው ኢየሱስ ክርስቶስ የተነሳው? እኛ ከትንሳኤው ጋር የምንተባበርበት ምክንያት ለምንድን ነው? እንመላለስ ዘንድ የሚል ነው። እንመላለስ ዘንድ ይሄ ቁልፍ ቃል ነው። መመላለስ ምንድን ነው? በአዲስ ሕይወት መመላለስ። ክርስቶስ ከሙታን እንደተነሳ እኛም በአካል ከሙታን እንነሳለን ብሎ ቀጥታ አላነጻጸረም ጳውሎስ። የሚገርመው እሱ ነው። አላነጻጸረም የሚለው ምንድን ነው? በአዲስ ሕይወት እንመላለስ ዘንድ ነው የሚለው። አብረን ተነሳን አላለም። አብረን አልተነሳን አይልም። ግን ሞትን ነው የሚለው። ክርስቶስ ከሙታን እንደተነሳ እኛም በአካል ከሙታን እንነሳለን ሳይሆን በአዲስ ሕይወት እንመላለስ ዘንድ ነው የሚለው። እኛ አሁን እንመላለሳለን፣ እንንቀሳቀሳለን። በዕብራይስጥ ቃል ይህ ግስ ሀላካ የሚለውን ነው የሚይዘው። በእግዚአብሔር ፊት የሚደረግ የዕለት ተዕለት አኗኗርን ነው የሚናገረው። የዕለት ተዕለት መመላለስ ማለት የዕለት ተዕለት የአኗኗር ዘይቤ ነው። የህይወት ስርዓት ነው። ዘይቤ ነው። ዌይ ኦፍ ላይፍ ነው። በህይወታችን የምንኖረው ስነ ምግባር ብቻ አይደለም። መልካም ማድረግ አለማድረግ ምናምን የሚለው ነገር ብቻ አይደለም። በቃ ታይፕ ኦፍ ላይፋችን ኳሊቲ ነው የሚናገረው። የህይወት አይነትን ነው የሚናገረው። ስለዚህ አንድ ሰው በይመላለስ ዘንድ የኑሮ አይነት አዲስ ህይወት ሆኖ ካሮጌው ተለይቶ የሚኖረው ነው። በግሪኩ ቃልም እንደዚህ ፓቴሶሜን የሚለው የግሪክ ቃል ዓላማን የያዘ እንመላለስ ዘንድ የሚለው ዓላማን ነው የሚያሳየው። ሄና የሚለው የግሪክ ቃል ጋር ነው ዘንድ ተብሎ የሚተረጎሙ። ስለዚህ ቃል ክርስትና ዝም ብሎ የአእምሮ ዕውቀት የኃጢአት ይቅርታ መቀበል ብቻ ሳይሆን ከክርስቶስ ትንሣኤ ኃይል የመነጨ የአዲስ ህይወት፣ የአዲስ አስተሳሰብ፣ የአዲስ እሴት፣ የአዲስ ስርዓት፣ የእግዚአብሔር መንግስት ያመጣውን ስለ ዓለም ያለን አተረጓጎም፣ ስለ ሚዛን፣ ስለ ውሳኔያችንን የምንወስንበት የህይወት አቅጣጫችንን የምንወስንበት ውሳኔ መመዘኛ ሚዛናችን፣ እሴቶቻችን፣ የምንኖርበት ዓላማ፣ ዋጋ የምንሰጣቸው ነገሮች፣ ስሜቶቻችን፣ የአእምሯችን ቅንብር እና ቅኝት፣ እነዚህ ነገሮች ሁሉ አቅጣጫቸውን መቀየር አለባቸው ማለት ነው። አዲስ አመለካከት፣ አዲስ አስተሳሰብ፣ አዲስ እሴት፣ አዲስ የአኗኗር ስርዓት ይፈጥራሉ። እንዴት ነው አዲስ የምንለው? ምንድን ነው አዲስ? ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት፣
ጌታችን ኢየሱስ ክርስቶስ የኖረውን ኑሮ፣ ሐዋርያት ያስተማሩትን ትምህርት፣ የጌታችን ኢየሱስ ክርስቶስ ሐዋርያት የኖሩትን የኑሮ አይነት በመታዘዝና በመኖር የምንኖረው የህይወት አይነት ነው። ይሄ የአዲስ ፍጥረት ባህሪያት ናቸው ማለት ነው። ውስጣችን የተሰራው መንፈሳዊው ሐቅ፣ ውስጣችን ያለው መንፈሳዊው እውነት በተግባር የሚገለጠው ስንመላለስ ነው፣ ስንታዘዝ፣ ዕለት ዕለት በህይወታችን ስንተገብረው ማለት ነው። መመላለስ ያን ያመንበትን ነገር ወደ ዕለት ተዕለት ኑሯችን ስንቀይረው ማለት ነው። አንድ ሰው ካመነ የሚቀጥለው ነገር ተግባር ነው። ተግባር ከሌለ እምነት የለም ማለት ነው። ወደኋላ ትሬስ ስታደርጉ አላመነም ማለት ነው። እምነት ካለ ደግሞ ጽኑ እምነት ውስጣችን ካለ ተግባር ይከተለዋል አብሮ። ያመንነውን ነገር እናደርጋለን። ይጠቅማል ብለን ያሰብነውን ነገር ሁሉ እንፈልጋለን፣ እናደርጋለን። አይጠቅምም የምንለውን ነገር ብለን ካመንን ከዛ እናደርገውም እንሸሸዋለን። ይጎዳናል ካልነውም ደግሞ እንሸሻለን። ብዙ የምንኖረው በእምነት ነው። በምድርም ላይ አይምሮአችን ኮንቪንስድ የሆነ ነገር አይምሮአችን የተለያዩ አውጥቶ አውርዶ ባመነበት ነገር ነው በየዕለቱ የምንመላለሰው። ወደ አንድ ቦታ የምንሄደው የምንንቀሳቀሰው፣ በጠዋት ተነስተን ስራ የምንሰራው እኮ ስለምናምን ነው። ያመንነውን ነገር ዛሬንን ብሰራ አገኛለሁ ብለን፣ ነጋዴም ከሆነ ወደ ንግዳችን ዛሬንን ካልሰራው ከስራ አባረራለሁ ብለን ስለምናምን እንሄዳለን፣ እናደርጋለን። ምክንያቱም የአንድ ነገር ውጤቱን ስለምናስብ የሚያመጣውን ውጤት እናምነዋለን። መንፈሳዊውን ሐቅም ከተቀበልነውና ካመንነው የህይወት አቅጣጫችንና አኗኗር ስርዓቶቻችንን ይቀይረዋል። ስለዚህ የክርስቶስ ጋር ተነስቻለሁ ብሎ ያሰበ፣ ከክርስቶስ ጋር ሞቻለሁ ብሎ ካመነ አንድ ሰው የአስተሳሰቡና የአኗኗር የአስተሳሰቡን ስርዓትና አመለካከት ከቀየረ በክርስቶስ ኢየሱስና በመጽሐፍ ቅዱስ እውነት አይምሮውን ከሞላና ከተቀበለ ተግባሩ ይቀየራል። አውቶማቲክ ነው የሚሆነው። ስለዚህ ትንሣኤውን መከታተል ወይም መሳተፍ ያስፈልጋል። የትንሣኤው ተሳትፎ እንግዲህ በአዲስ ህይወት እንድንመላለስ እንደሆነ አይተናል ማለት ነው። ግን የተዛባ የትንሣኤን አመለካከት ጳውሎስ ያርማል እዚህ ጋር። እኛ በጥምቀት ከክርስቶስ ሞት ጋር ያለውን ውደት በመቃብር የሚያበቃ ሳይሆን ወደ ትንሣኤ የሚያመራ ቢሆንም አብረን ተነሳን ብሎ መናገር ሆን ተብሎ ከክፍሉ ውስጥ እንደተወገደ እናያለን። ምክንያቱም ይሄ ለምንድን ነው? ለማረም ነው። የተዛባ የትንሣኤ አመለካከት እንዳይነው። በጥንቷ ቤተክርስቲያን የነበሩ አንዳንድ አማኞች፣ በተለይም በቆሮንቶስ ማህበር የነበሩ አክራሪ መንፈሳዊያን ሰዎች ነበሩ። ወደ ኖስቲክ የሚጠጋ ትምህርት ያላቸው ኖስቲሲዝም፣ በጥምቀት ጊዜ መንፈሳዊ ትንሣኤ አግኝተናል የሚል ጽኑ እምነት ነበራቸው። ከዚህም የተነሳ ስጋዊ ዓለም ህግጋት ከመከራና ከዕለታዊ የስነ ምግባር ትግል ሙሉ በሙሉ ነፃ እንደወጡ በማሰብ ከስጋዊ ዓለም በላይ የሆኑ መላእክታዊ ወይም የመላእክት ፍጡራን እንደሆኑ አድርገው ራሳቸውን የሚያስቡዋል ነበሩ። ግን ወዲያው ተነሳን አይልም በስጋችን። ይህንን ስህተት ለማረም የክርስቲያኑ አሁን ያለው ትልቁ ተሳትፎ ከክርስቶስ ሞት ጋር በተባበር መሆኑን፣ ትንሣኤው ግን ገና ወደፊት በተስፋ የሚጠበቅ መሆኑን ነው የሚያስቀምጠው። የክርስቶስና የክርስትና ህይወት እንግዲህ መንፈሳዊ ቅዠት ውስጥ መኖር ሳይሆን በዕለት ተዕለት ውጣ ውረድ ውስጥ የክርስቶስን መስቀል ተሸክሞ መጓዝን ነው የሚያሳየው። ጥምቀት ወደ ሰማያዊ ዓለም ወዲያውኑ አያስወነጭፈንም። ይልቁንም በአሮጌው ዘመን አምባገነናዊ ኃጢአት አገዛዝ ስር የነበረውን አሮጌ ማንነት ብቻ ይገለዋል። ስለዚህ እንኖራለን ማለት የዘመኑ ፍጻሜ አተረጓጎምን ጥንቃቄ ማየት አለ። ታዲያ አዲስነት ምንድን ነው? አዲስ ስንል ደግሞ ምን ማለታችን ነው? መመላለስን ተርጉመነዋል። አዲስ ስንል ምን ማለት ነው? የክርስቶስ ከሙታን መነሳት በአማኙ ህይወት ውስጥ እንግዲህ አዲስ
ህይወትን ነው የሚያመጣው። ወደፊት ለሚኖር የአካል ትንሣኤ ማረጋገጫ መስጠት ብቻ አይደለም የአዲስ ህይወት የሚለው አሁኑኑ በዚህ ምድር ላይ የጀመርነው ማለት ነው። በዚህ ምድር ላይ በአዲስ ህይወት የምንመላለስ በተግባር የተጀመረ ነው። ስለዚህ በክፍል ውስጥ ያለውን አዲስነት ስንመለከት ተራ ያኗኗር መሻሻልን አይደለም፣ ራስን የማረም ስነ ልቦናዊ ልምምድን ወይም የስነ ምግባር ለውጥን ለማመልከት የገባም አይደለም። ይልቁንም የዓለም መጨረሻ የሆነና ለዘመና በተስፋ ሲጠበቅ የነበረውን የአዲሱን ዘመን the new creation የምንለው ማለት ነው። የአሁኑ የአዲሱ የመጨረሻው ዘመን ኃይል በክርስቶስ ትንሣኤ አማካኝነት አሁን ወዳለንበት ዘመን ሰብሮ መግባቱን የሚያሳይ ነው። አፖካሊፕቲክ ነው። ስለዚህ አሮጌው ዘመን አምባገነን ኃይላት የነበሩበት ኃጢአትና ሞት ያለበት የሰው ልጅን ህይወት ሲያመሰቃቀል የቆየበት ዘመን ነው አሮጌው ዘመን ማለት ነው። ነገር ግን አማኙ ከክርስቶስ ጋር በሞቱ ሲተባበር አሮጌው የአዳም ዘመን ተቋረጠ በሱ ህይወት ውስጥ ማለት ነው። አምባገነን ኃይሉ ተሰበረ ማለት ነው። ስለዚህ አሮጌና አዲስ በሚለው ስንመለከት የክርስቲያን አዲስ ህይወት ምንጭ ከግለሰቡ ስነ ልቦናዊ ጥረት ሳይሆን ክርስቶስ ኢየሱስ በጸጋውና በኃይሉ ካደረገለት የሚመጣ የአዲስ ህይወት ስርዓት ነው እንጂ የኑሮ ማሻሻያ አይደለም፣ ወይም ደግሞ ስነ ምግባር ዝም ብሎ ማሻሻል አይደለም። ስርዓቱ ጠቅላላ ተቀይሯል ማለት ነው። ልክ የዕብራውያን መጽሐፍ እንደሚለው ኪዳኑ እንደተቀየረ ስርዓቱም ተቀይሯል እንደሚለው ማለት ነው። ልክ በአሮን ዘመን እንደነበረው የነበረው ስርዓት ተቀይሮ በክርስቶስ የክህነት ስርዓት እንደተቀየረው እንደዚሁ እኛ ደግሞ ከኃጢአት ስርዓት ወጥተን ወደ አዲሱ የህይወት ስርዓትና የኑሮ የህይወት አይነት የአዲሱን ዓለም ስርዓት በክርስቶስ የተፈጠረውን ስርዓት ያኗኗር አይነት ገብተናል ማለት ነው። ይህንን ነው ለማብራራት የሞከርኩት። ትንሣኤ እንግዲህ ወደፊት መሆኑን ይነግረናል። እንተባበራለን፣ ትንሣኤውን በሚመስል ትንሣኤ እንተባበራለን ነው የሚለው። የወደፊት ጊዜን ቃል ነው የሚያሳየው። እንተባበራለን ስለሚል ወደ ተባብረናል ሳይሆን እንተባበር ፍጻሜ ትንሣኤ ወደፊት መሆኑን የሚያሳየው እኛ አሁንም በሚያምንን በሚሞት በሚታመም በሚሰቃይ ስጋ ውስጥ ነው የምንኖረው። ፍጹም የሆነ የአካል ቤዛነት ገና ወደፊት ነው። የክርስቶስ ኢየሱስ አካሉ የማይበሰብስ ሆኖ ነው የተነሳው። ያንን ገና እኛ አልወሰንም። ነገር ግን የትንሣኤ ያለው ወደኛ መጥቷል። የአሁኑ እርግጠኝነት ከክርስቶስ ጋር አብረን ከሞትን አሁኑኑ ያለምንም ጥርጥር አዲሱን ትንሣኤ ህይወት በተግባር መለማመድ እንችላለን። ግን የስጋ ትንሣኤዎቻችን ወደፊት ነው ማለት ነው። ስለዚህ ክርስትና አሁንና ገና የሚለውን አብረው የሚይዝ ነው። አሁን የሆነ ነገር አለ። አሁን መንፈሳዊ ህይወታችን ይቀየራል። አሁን በአዲስ ህይወት መመላለስ እንችላለን። አሁን ኃጢአትን ማሸነፍ እንችላለን። አሁን ኃጢአት አይገዛንም። ነገር ግን ስጋችን ይሄ የዓለም ስርዓት የኃጢአት ፕሬዘንስ የምንለው የኃጢአት መገኘት በዓለም ስርዓት ውስጥ፣ በባህል ውስጥ፣ በሴት ውስጥ፣ በፍልስፍና ውስጥ፣ በትምህርት ውስጥ፣ በንግድ ውስጥ፣ በምን ውስጥ በምን በዓለም በምንኖረው ውስጥ የኃጢአት ፕሬዘንስ አለ። የኃጢአት ኃይል አለ። የኃጢአት አገዛዝ አለ። ነገር ግን እኛ ከዛ ግዛትና ኃይል ነፃ ወጥተናል። ነገር ግን አሁን ምንዋጋበት አለ። ይሁን እንጂ ወደፊት ደግሞ ይሄ ስጋችን ነፃ የሚወጣበት አለ። ያ በትንሣኤው ኃይል የክርስቶስ ከሙታን ስለተነሳ እኛ ነፃነትን አግኝተናል። ኦልሬዲ የሆነ ነገር አለ፣ ኖት የት። ነገር ግን ሙሉ ለሙሉ ደግሞ ገና በተስፋ የምንጠብቀው የሚፈጸም ጉዳይ አለ ማለት ነው። ስለዚህ ሮሜ ምዕራፍ 6 ከቁጥር 8 እስከ 10 ላይ ኢየሱስ እንደማይገዛው ራሳችንን መቁጠር እንዳለብን ነግሬያችኋለሁ። ስለዚህ በመጨረሻ ምንድነው የሚለው? እንግዲህ እችን ተናግሬ ጨርሳለሁ። ቁጥር 12 ላይ እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ፣ ብልቶቻችሁን የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ፣ ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ነው። እንግዲህ አሁን እዚህ ጋር እንግዲህ ብሎ ነው የሚጀምረው። የውጊያው አለ ማለት ነው።
የተግባር ውጊያ አለ። ኃጢአት አይንገስ ነው የሚለው። ይሄ ክልከላ ነው የሚናገረው፣ ትእዛዝም ነው። ተራ ስህተት እንዳልሆነ እናያለን። ኃጢአት የሰውን ልጅ ለመግዛት አሁንም አቅም እንዳለው እናያለን። ወደ ክርስቲያን መጥቶ አሁንም ሊገዛና ዙፋኑን ሊያሰፍን ሊገዛ የሚፈልግ ፍላጎት እንዳለው ይታወቃል። ስለዚህ ትእዛዙ የኃጢአት የተባለ ንጉስ በእኛ ውስጥ ዳግም እንዳያንሰራራ የዕለት ተዕለት ውጊያ ማድረግ እንዳለብን ነው የሚናገረው። ይህ ማለት በጭንቀት ላይ የተመሰረተ አይደለም። ከአሸናፊነት ላይ አሸናፊ ሆነን ነው፣ ነፃ ወጥተን ነው። ነገር ግን እሺ ብለን እንዳንቀበለው መልሶ ሊመጣ ስለሚችል እምቢ የማለት ስልጣኑን ያለመቀበል እምቢ የማለት ኃይልና አቅም አለን። ስለዚህ አሉታዊ ክልከላ ነው። እንዴት ነው ታዲያ እምቢ የምንለው? ብልቶቻችሁን አታቅርቡ ነው የሚለው። ማቅረብ የሚለው ቃል በጣም ወሳኝ ቃል ነው። ይሄንን ቃል ነው ጳውሎስ የሚናገረው። ማቅረብ እሱ በጣም ወሳኝ ቃል ነው። እሱን ላብራራና በሚሞተው ስጋችሁ የሚለውን ኃጢአት እንዳይነ የሚሞት ስጋችን የሚለው የትግሉ ይሄ ስጋችን ማለቱ ነው። ይሄ ስጋችን አንዱ ነው። ብልቶቻችን አንዱ ነው። ብልቶቻችን ስጋችን የሚለው የሚሞት ብሎ ስላለው ይሄ አጥንትና ደማችን አይምሯችን ምናምን ማለት ነው። ብልቶቻችን ሲል ግን ዝም ብሎ አንደበት፣ እጅ፣ እግር፣ አይን፣ ጆሮ እነዚህ ማለቱ ብቻ አይደለም። የውስጥ ፋክሊቲያችን ጠቅላላ ይሄ አይምሯችን የማሰብ እንትናችንን ሁሉ ይጨምራል። የሰው ልጅ የሚያስብበትን የሚወስንበትን ድርጊትም የሚፈጸምበትን ሁለንተናችንን ብልቶቻችንን ማቅረብ ነው። ለምን እንዳይሆን እዚህ በሚሞት ስጋችን ውስጥ ኃጢአት እንዳይሰር። ብልት ሲባል ብዙ ጊዜ ሰዎች የሚመጣባቸው ይሄ አይን፣ እጅ፣ እግር ምናምን ነው። ግን ዋናው ወሳኙ ክፍል የአይምሯችን እና የውስጥ ሀሳቦቻችን ናቸው። እነዚህን ነገሮች እንግዲህ ዋናው ኃጢአት መፈጸም የሚፈልገው ማኒፌስትድ መሆን የሚፈልገው መገለጥ መታየት የሚፈልገው በአካሎቻችን ነው። ማለት በዚህ በሚሞተው ሰውነታችን ውስጥ ነው መታየት የሚፈልገው እና ግን የሚጠቀመው ግን የአካል ብልቶቻችን ነው። አይምሯችን፣ ልቦናችንን፣ እነዚህን ስሜቶቻችንን ነው የሚጠቀመው እና አታቀርቡ የሚለው ይሄ አባባል በህይወታችን ውስጥ ወሳኝ ነገር ነው። በደንብ መረዳት ያለብን ራስን አሳልፎ ከመስጠት መቆጠብን ነው የሚናገረው። ይህ ማለት ክርስቲያኖች ከአዲሱ ማንነታቸው አኳያ ሊኖራቸው የሚገባውን የዕለት ተዕለት ውሳኔ ለመወሰን በግሪኩ ሰዋሰው አወቃቀር መሰረት ይህ ግስ የአሁን ጊዜ ነው፣ የሁለተኛ መደብ ቁጥር ነው፣ ትእዛዝ ነው። አይሁን ወይም አይደረግ ከሚል አሉታዊ መስተዋደድ ጋር ነው የተያዘው። ሜዴ ተጣምሮ ነው ያለው። አታድርጉ፣ አይደረግ፣ አታቅርብ። ይህ ሰዋሰው እንግዲህ አወቃቀር የሚያመለክተው ክልከላው አንድ ጊዜ ተከስቶ የሚያበቃን ድርጊት ሳይሆን ቀድሞውኑ የተጀመረ ልማድ ማቆምን ወይም ደግሞ በየዕለቱ መደረግ ያለበትን ቋሚ እምቢተኝነትን የሚያሳይ ነው ከግሱ ማለት ነው። ስለዚህ ከዚህ ቃል ቀጥሎ በክፍሉ ሁለተኛ አጋማሽ ላይ አቅርቡ የሚል ደግሞ አለ። የጽድቅ የጦር ዕቃ አድርጋችሁ አቅርቡ። ማቅረብ የሚለው ቃል አታቅርቡና አቅርቡ። እንግዲህ ማቅረብ የሚለው ቃል በመሰረታዊነት አንድን ነገር ለሌላ አካል ፈቃድና ቁጥጥር አሳልፎ መስጠት ወይም ማዘጋጀት ማለት ነው። ይህን ቃል አጠቃቀም በተመለከተ ሁለት ዋና ዋና ትርጓሜዎችን ማየት ያስፈልጋል። አንደኛው አተርጓም ቃሉን ከመስዋዕት ስርዓት ጋር በማያያዝ የሚተረጉሙ አሉ። ብሉይ ኪዳን ላይ ማለት ነው። በጥንቱ ዓለም ይህ ቃል መስዋዕትን መሰዊያ ላይ ከማቅረብ ጋር ተያይዞ ነው የሚታየው። የዚህ አተረጓጎም ጠንካራ ጎኑ ምንድነው? ጳውሎስ ራሱ በሮሜ ምዕራፍ 12 ከቁጥር 1 ላይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ የሚለው ነው። ነገር ግን ሮሜ ምዕራፍ 6:13 ላይ ግን ከመስዋዕት ጋር ማየት በጣም ይከብዳል። ለምን? እዚህ ቦታ ላይ ስለ መስዋዕት አይናገርም። የሚናገረው ስለ ጦርነት ነው፣ ወይም ደግሞ ስለ ዕቃ ነው፣ ስለ መሳሪያነት ነው የሚናገረው።
አንዳንዱ የባሪያን ምሳሌነት በመጠቀም ለምሳሌ ባሪያው ለስራው ራሱን ሲያዘጋጅ ቆፋሪ ባሪያ ከሆነ አካፋና ዶማ ይዞ ይቀርባል ማለት ነው በጌታው ፊት ለስራ ለመታዘዝ ማለት ነው። ገበሬ ከሆነ እንግዲህ በሀገራችን ሞፈርና ቀንበር ነው። ነጋዴ ከሆነም ደግሞ እንደዚሁ እግር የሚያጠብ ከሆነ ደግሞ ዋና ምናምን ማጠቢያ ይዞ ይቀርባል ማለት ነው። እቃ መሳሪያ ይዞ የሚቀርብ ነው። እንደ ወታደር ካየነው ደግሞ የጦር መሳሪያ ለብሶ የሚቆም ማለት ነው፣ የሚቀርብ ማለት ነው። ስለዚህ በአዛዡ ፊት የሚያስፈልገውን እቃ ይዞ የሚቀርብ ማለት ነው። ለስራ የተዘጋጀ ዝግጁ መሆን ማለት ነው። መቅረብ ማለት ሁለንተና የሚያስፈልገውን ነገር ይዞ ዝግጁ ማለት ነው። በአውዱ ውስጥ ግን ቃሉ በዚህ ቦታ ላይ ቁጥር ምዕራፍ 6 ከቁጥር 13 ላይ አውዱ የጦር ቃል ነው የሚናገረው፣ የጦር ቃል ነው። ስለዚህ ይህ የጦር ቃል እቃ ነው ጋር ተያይዞ የገባበው ቃሉን ለመስዋዕት ስርዓት ብቻ መጠቀም ጥሩ አይደለም ማለት ነው። ያንን ሮሜ ምዕራፍ 12 ላይ መጠቀም ያስፈልጋል። ስለዚህ የጦር ከሆነ ቃሉን ከንጉሳዊ ቃል ጋር ለምሳሌ እንዳይነግስ ነው የሚለው የንጉሳዊ ጋር ነው። ከወታደራዊ አገልግሎት አንጻር ነው ማየት ያለብን። በብሉይ ኪዳን የግሪክ ትርጉም ላይ ውስጥ ቃሉ አገልጋዮች የንጉስን ትእዛዝ ለመፈጸም በፊቱ የሚቆሙበትን ስርዓት ነው የምናየው፣ ወይም ራስን ለጦርነት ዝግጁ አድርጎ ማቅረብን ነው የሚታየው ማለት ነው። ስለዚህ ኃጢአት እንደ አምባገነን ንጉስ በሚታይበትና የሰውነትን ብልቶች ደግሞ እንደ ጦር ዕቃ ወይም ኦፕላ የጦር መሳሪያ ሆነው በቀረቡበት በዚህ ክፍል አታቅርቡ ማለት ራስን የኃጢአት ፈቃድ ማስፈጸሚያና የጦር መሳሪያ አድርጎ አለመስጠት ማሳየቱ ነው። ስለዚህ አታቅርቡ ነው የሚለው ትእዛዝ በአማኙ የዕለት ተዕለት በሚያደርገው የኑሮ አይነት ፈቃዱን፣ አካሉን፣ አቅሙን ያለውን ነገር ሁሉ ኃጢአት ለሚባለው ነገር አዘጋጅቶ ራሱን ማቅረብ የለበትም። እሺ ብሎ ለመታዘዝ ልክ ሳኦል ፊት ዳዊት እንደቆመ ነው ለጦርነት እንደተዘጋጀ እንደማለት ነው። በራሱ መሳሪያ ለመዋጋት እንደተነሳው ማለት ነው። ለጦርነት መዘጋጀት እና ሰው ራሱን ለኃጢአት ማቅረብ የለበትም። እሺ ስንል ራሳችንን ለኃጢአት አቅርበን እኛ የጦር መሳሪያ ለኃጢአት ነው ማንን የሚዋጋ እግዚአብሔርን የሚዋጋ ሰው እንሆናለን ማለት ነው። አንድ ሰው ገለልተኛ ሊሆን አይችልም። በዚህ ዓለም ላይ ወይ የኃጢአት የጦር መሳሪያ ነው የሚሆነው ወይ የጽድቅ የጦር መሳሪያ ነው የሚሆነው። የኃጢአት የጦር መሳሪያ አድርገን እሺ ብለን በፊቱ በኃጢአት ፊት ቆመን ከሱ ጋር ተደራድረን ተነጋግረን እንካ መሳሪያን፣ እንካ አንደበቴን፣ እንካ እጄን፣ እንካ ሐሳቤን ብለን የምንል ከሆነ ምንድን ይሄንን እንካ የምንለው ዲሲዥን ሜክ ስናደርግ ማለት ነው። ለምሳሌ ኃጢአት ለመስራት ስንወስን ብልቶቻችን፣ ሐሳባችን፣ አእምሯችን በዛ ከተማመኑበት ያንን የጦር ዕቃ አድርገን ሰጠነው ማለት ነው። ማንን ነው የምንዋጋው በዛ ሰዓት? እኛ ምናልባት የራሳችንን ፈቃድ የፈጸምን ደስ ያለን ሊመስለን ይችላል። ነገር ግን እግዚአብሔርን እየተዋጋ ነው። መንፈስ ቅዱስን እያሳዘንነው ነው። ለቤዛ ቀን የታተምንበትን የእግዚአብሔርን መንፈስ እያሳዘንነው ነው። ስለዚህ አታቅርቡ፣ አትሻትበሉት፣ አትስጡ። ውሳኔ ስትወስኑ አይምሯችሁ ላይ እምቢ በሉት። የዛ ጊዜ ይተዋችኋል ነው እና ጌታ የተመሰገነ ይሁን። ከዚህ አቅጣጫ የሚቀጥለው ደግሞ እንቀጥላለን። ጌታ ይባርካችሁ።